ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። አሁን መቄዶንያ እነ ሰይፉ 5 ቢሊዮን ብር እንሰበስባለን ብለው እየታገሉ ነው አይደለ? እማዝነው ምን መሰለህ፣ ይሄ ሁሉ ገንዘብ የሚሰበሰበው ህንጻ ለመስራት ነው። ዋይ በእርዳታ ለሰው ምቾት መስጠት አይጠበቅብህ። በመጀመሪያ ብዙ ሰዎች መርዳት ነው እንጂ የሚጠበቅብህ ምቾት መስጠት አይደለም የሚጠበቅብህ። ገባ? እንደዛማ ከሆነ ልንመኝ ነው እዛ መግባት ማለት ነው። የሚመኙት ቦታ አይደለም ማድረግ ያለብህ። ስቲል እየወጣ ያለው ገንዘብ እየተለፋ ያለው ልፋት ከህንጻ አንጻር ተገቢ አይደለም ብዬ ነው ማምነው። በእርግጥ አሉ እንደነዚህ አይነት ሰዎች ሁሌም ስራቸው ቁጭ ብለው የሚሰራ ሰውን መተቸት፣ ማንቋሸሽ፣ ስራውን ማጣጣል የሆነባቸው ኔጌቲቭሊ ማይንድድ የሆኑ በጣም ብዙ ሰዎች አሉ። ለራሳቸውም አይሰሩም፣ ሌላውንም ማያሰሩ። በጣም እኮ የሚገርመው ለመተቸት እንኳን ይመቻል ወይ? መቄዶንያ አይመችም እኮ። ምን ብለህ ትተቸዋለህ? በምን ምክንያት? በስተርጅና በአመሻሽ እድሜያቸው ላይ ጎዳና ላይ የወደቁ እናት አባቶችን ከጎዳና አንስቶ ስለተንከባከበ ነው የምትተቸው? ወይንስ ቀን ጥሏቸው የአእምሮ ህሙማን ሆነው ጎዳና ላይ የወደቁ ወንድምቶችን አንስተው ስለተንከባከቧቸው ነው የምትተቹት? በህመምና በስተርጅና ራሳቸውን መቆጣጠር ማይችሉ ራሳቸው ላይ የሚጸዳዱ እናት አባቶችን የአእምሮ ህሙማንን ዳይፐር እየቀየሩላቸው ሳይጸየፉ የሚንከባከቡ እህት ወንድሞቻችሁን እንዴት የመተቸት ድፍረቱን አገኛችሁ? እናንተ ምን ሰርተ ነው አንተ የምትተቸው? ጭራሽ እንዳንተ አይነቱ ነው እነ ሰይፉ ፋንታውንን ጠርቶ የሚተቸው? ያንተ አይነቱ እኮ እንቅልፉን እያንኮራፋ ሲለጥጥ በሌሊት በዛ ሌሊት ላላነሰ ወራት እንቅልፉን አጥቶ ከሰውነት ተራ ወጥቶ ለእናት አባቶቹ የለፋ እኮ ነው ሰይፉ ፋንታው። ያንተ አይነቱ ነው እንደሱ የሚተቸው? ፎቁ ብለህ ከምትተች ምን ያካትታል ይሄ ፎቅ? ዓላማው ምንድነው? ከዛ በኋላ አገልግሎት የሚሰጠው ብለህ ለምንድን ነው ያልጠየቅኸው? ቢያንስ ምንም ነገር ባታደርጉ ምን አለ አፋችሁን ዘግታችሁ ዝም ብትሉ። ትችታችሁን ለመረዳት እንኳን ኦኬ ብሔርን መሰረት ያደረገ ድርጅት ስለሆነ ነው እንዳንል፣ ብሔርን መሰረት ያደረገ ድርጅት አይደለም። አማራ የሆኑ ኦሮሞ የሆኑ ትግራይ የሆኑ ሌላም ያልጠቀስኳቸው የሌላ ብሔር ተወላጆች ሊሆኑ ይችላሉ። ብቻ ግን አረጋውያን የሆኑ በየጎዳና የወደቁትን እንደ ሰው ተቀብሎ የሚንከባከብ ማዕከል ነው። ወይ በሃይማኖት ምክንያት ነው የምትተቹት እንዳንል፣ ሃይማኖትን መሰረት ያደረገ አይደለም። በጣም ብዙ የፕሮቴስታንት እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የእስልምና እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የኦርቶዶክስ እምነት ተከታይ እናት አባቶች የሚረዱበት፣ የሌላ እምነትም ተከታዮች። በዚህ የእርዳታ ድርጅት እኮ ገንዘባቸውን ብቻ አይደለም ጉልበታቸውን ብቻ አይደለም ማንነታቸውን ጭምር ራሳቸውን የጣሉ አሉ። ከቢኒያም መቄዶንያ ጀምሮ የተንደላቀቀ ኑሯቸውን የተመቸ ኑሯቸውን ለእናት አባታቸው ሲሉ ጥለው ከእናት አባቶቻቸው ጋር እዛ መከራ ስቃይ የሚያዩ አእምሮ ህሙማን ወንድም እህቶቻቸው ጋር እዛ ደፋ ቀና የሚሉ የሚንደፋደፉ ብዙ እህትና ወንድሞች እኮ አሉ። አንተ እንደ ቀልድ እንደዚህ ቁጭ ብለህ የምትተቸው በቃ የ2-3 ሺህ ብር ማይክ ይገዛል ይደቀናል፣ እንደ አዋቂ ቁጭ ትልና ትቦተረፋለህ። በሃይማኖት በዘር በቀለም በጎሳ ሳንለያይ እንደ ኢትዮጵያዊነት እንደ ሰው በህብረት የምንረዳዳበት ታላቅ ድርጅት ነው መቄዶንያ። አድርሱልኝ። አመሰግናለሁ። የቤተ ክህነቱ ችግር በዋነኛነት እግዚአብሔርን አለመፍራት። ወንድማችን በጋሻው እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከወጣ ያው እንደቆየ ታውቃላችሁ። በአደባባይ የፕሮቴስታንቱን ዓለም ተቀላቅሏልና ሲወጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሳለ ኢየሱስን መስበክ ስለ ኢየሱስ ማስተማር የተከለከለ ርዕስ እንደሆነ በተደጋጋሚ ሲናገር ሰምታችሁት ነበርና የኔ ጥያቄ ከመቼው ወጣ በዛ በፕሮቴስታንቱ ዓለም ኢየሱስ የሚለውን ሰብከ ጨርሰ ካህናቱ ወደ ማማትና ቤተክህነቱን ወደ መሳደብ ርዕስ ደግሞ ተመለስክ? ለወንድሜ በጋሻው አሁንም ማለት የምፈልገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንተ ርዕስ አይደለችም፣ አይመለከትም። ስለ ጠቅላይ ቤተ ክህነት ስለ ካህናት ርዕስ አይደሉም፣ ጉዳዩ አይደሉም። ያልገባኝ ነገር እዛ ሄደ ጠቅላይ ቤተ ክህነት ልታቋቁም ነው፣ ቤተ ክህነት ልታቋቁም ነው እንድነውና በጣም ነው የሚያስቅ ሁኔታ። እርሱም አውቆ በጋሻውም ዕውቀት ኖሮት ማለት ነውና ስለ ካህናት ዕውቀት ሊዘባበት ሞክሯል። የዕውቀት ችግር አለ ተብሎ አይታሰብም። ዕውቀቱ ትክክል ነው አይደለም የሚለውን ትቼው ማለት ነው። በድጋሚ ምልህ አቅማችንን ብናውቅ አንተም እንዳልከው ቤተ ክህነት አካባቢ የዕውቀት ችግር የለም፣ አፍርሰው ይሰሩሃል። በደንብ
በደንብ ማለት ነው። እና አቅምህን አውቀህ እንደው ከቤተ ክርስቲያን ራስ ላይ ሰከን ብለህ ወረድ ብለህ ራስን ብትችል ደስ ይለኛል ወንድማችን። ማርያም ሰው ናት ችግራት በቃ እሺ እንግዲህ ቪዲዮውን ሰርች አድርጋችሁ ማየት ትችላላችሁ። እኔ ግን ከዚህ በላይ ማሰማት ስለማልፈልግ ነው። ውድ ኦርቶዶክሳውያን ኮፒ ሊንክ እያደረጋችሁ ብዙ ቦታ እንድታደርሱትና ለብዙዎች መልእክት እንዲሆን አቅም እንድትሰጡት በትህትና ጠይቃለሁ። እመቤታችን ቅድስት ድንግል ማርያምን ከፍ ዝቅ በማድረግ ኦርቶዶክሳዊ ምዕመኑን ስሜታዊ አድርጎ አልባሌ ወይም መጥፎ ነገርን ሲያደርግ በካሜራ በተደቀነ ካሜራ ቀርጸው ኦርቶዶክሳዊነት ማለት ይሄ ነው ብለው የተለያዩ ነገሮችን ለማድረግና ለመፍጠር የሚሞክሩ የሚንፈራፈሩ ነፍጣም የሆኑ ፕሮቴስታንቶች የሚሰሩት ድራማ ነው ይሄ። እንግዲህ እቺ ልጅ ሴት ልጅ ነችና በአንድ ጥፊ ከመሬት መቀላቀል ይቻላል። ነገር ግን የሚፈልጉትን እነሱ ይሄን ነው፣ እኛን ስሜታዊ አድርገው ወደ መጥፎ ነገር መጎተት ወይንም ማስገባት ነው የሚፈልጉት። ያንን ደግሞ እኛ ኦርቶዶክሳውያን ምንም ምንሸወደውም የምንጭበረበርበትም ታሪክ የለም። እመቤታችን ቅድስት ድንግል ማርያም በአክባሪው ፈጣሪ በእግዚአብሔር የተመረጠችና የተከበረች ነች። ስለዚህም ሌላው ነፍጣም የፈለገውን ቢያወራ we don't care about that። ሶ ኮፒ ሊንክ እያደረጋችሁ ብዙ ቦታ ደርሱልኝ። ፕሮቴስታንቲዝም 9 ዓመት ነው የቀረው፣ ልጠፉ ነው እዚህ ጋር መዝሙሩ የሚለው። ስለዚህ የዓለም ቤዛ የዓለም መድኃኒት የሚል ዝማሬ ሰምቻለሁ እና ይሄ ዝማሬ እንዴት ነው የዓለም ቤዛ ክርስቶስ ነው ካልን አይጋጭም ወይ? መልስልኝ። ወይስ ዝማሬውን ትቀበለዋለህ አትቀበለውም ወይ? ትክክል ነው ወይ? ከመጽሐፍ ቅዱስ አንጻር ሲታይ ትክክል ነው። ምንም ጥርሰት የለበትም። ትክክለኛ መዝሙር ነው። ምን ማለት ነው ግን ቤዛ ስንል ነው ጥያቄው። ቤዛ ማለት ትርጉም ነው። መጀመሪያ ቤዛ የሚለው ትርጉም ነው። ቤዛ ማለት ትርጉሙ ይኸው። ቤዛ ማለት ለብዙ ሲሆን ቤዛት በቁሙ ዋጋ፣ ካሳ፣ ለውጥ። ይኸው እዚህ ጋር ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ ቤዛ ተብሏል። ሲጀምር ቤዛ ማለት ምን ማለት ነው? ለተሰቀለ አካል ብቻ የሚሰጥ ስያሜ ነው ወይ ነው ከመነሻ? እንደዛ ከሆነ ከዚህ መጽሐፍ ቅዱስ ጋር እንጋጭ ነው። ምን ብሏል? ሙሴን ቤዛ ስለተባለ ማለት ነው። ሙሴ ቤዛ የተባለበትን አውድ እንፍታው። ዌልካም አሁን ያስኬዳል። ሙሴ ግን ለዓለም ስለተሰቀለ አይደለም ቤዛ የተባለው። ሲጀመር ደግሞ ቴክኖሎጂ ሪዲሚሽን ማለት ቤዛ ማለት ራሱ ማለት ነው። ለምሳሌ ስለ አይን ፈንታ አይን የሚለውን ግዕዙ ብታነቤ አይን ቤዛ አይን ይላል። ለአይን ተሰቅሎ የሞተ አይን ማለት ነው አይደለ? ምትክ እኮ ማለት ነው። ምትክ ብቻ ግን ማለት አይደለም። ይኸውልሽ እዚህ ጋር አሁን ቤዛ የሚለው ቃል አገባቡ ስለ ፈንታ፣ ይኸው ምትክ ምክንያት ይላል። ቤዛ የሚለው ቃል ደቂቅ አገባቡ ስለ አይን ቤዛ አይን ሲል ስለ አይን ፈንታ ማለት ነው። ምትክ ማለት ስለ በቀዳማዊቷ ሔዋን ምትክ ያለችው ማለት እመቤታችን ድንግል ማርያም ናት። የመጀመሪያዊቷ ሔዋን እባብን ሰማች። ዳግማዊ አዳም ይባላል ክርስቶስ። የመጀመሪያው አዳም እንደምናውቀው ብሉይ ኪዳን ዘመን ላይ ያለው ክርስቶስ የጽድቃችን ፀሐይ ከሆነ በሰማይ ፀሐይ ይገኛል። ደግሞ እመቤታችን ዳግሚት ሰማይ ትባላለች። ዳግሚት ሰማይ ማለት ሁለተኛ ሰማይ ማለት እውነተኛው የጽድቅ ፀሐይ ክርስቶስ ስለተገኘ ነው። ስለ የሚለው ነው። ሲጀመር ቤዛ ማለት ስለ ለክርስቶስ ሲነገርስ ስለኛ ኃጢአት ተወክሎ ሞተ ተሰቀልን። ሙሴ አሁን ምን ተባለ? ቤዛ ታዳጊ። ምን ሆነ? ሕዝቡን ከምታጠፋ እኔ ከሕይወት መጽሐፍ ሰርዘኝ እያለ ቤዛ ሆነ፣ ታዳጊ ሆነ። ምክንያቱም ቤዛ የሚለው ቃል ምን የሚላለው? ታዳጊ የሚል ትርጓሜ ያለው። ቤዛ የሚለው ቃል ታዳጊ የሚል ትርጓሜ ያለው። ህብስትና ወይን የጌታ ስጋና ደም ይሆናል ስትባሉ፣ አዎ ኦኬ። እንዴት ነው የሚሆነው? ካቶሊካኑ በትራንስብስታንሺዬሽን ብሏል፣ ሉተራኑ በኮንስብስታንሺዬሽን ብሏል። እሺ ክርስቲያኖች እናንተስ እንዴት ነው እስቲ ህብስትና ወይን የጌታ ስጋና ደም የሚሆነው ተብለን ስንጠየቅ አለ። ለማጠቃለል ምንድን ያልኳችሁ በጣም በተደጋጋሚ ነገርኳችሁ። እኛ ህብስትና ወይን የጌታ ስጋና ደም ይሆናል ብለን እናምናለን። ይህ የእምነት ጉዳይ ነው። በዚህ ደረጃ በእምነት እንቀበላለን። ከዛ በኋላ ግን በምን መልኩ ነው የሚሆነው የሚለውን ነገር እሱ የኛ ጉዳይ አይደለም። መጽሐፍ ቅዱስ ይህንን አላብራራም። አባቶቻችን በምን መልኩ እንደሚሆን አላብራሩም። የጥንተ የክርስቲያን አባቶችን መጽሐፍ ቅዱስን ባላብራራው ነገር ውስጥ ገብቶ ማብኳት አይጠበቅብንም። አናብራራ አለቅ። ኦኬ
መጽሐፍ ቅዱስም የጥንት ቤተክርስቲያን አባቶቻችንም ካላብራሩት እኛ ያን ያህል ማብራራት እንትኑም ፍላጎቱም የለንም። ስለዛ አፋችን የሚከፈተው አንድ ጊዜ ህብስትና ወይን ያ ህብስትና ወይኑ የጌታ ስጋና ደም አዎ ይሆናል ብለን ካመንን በኋላ ጌታ ኢየሱስም ይህ ስጋዬ ነው ይህ ደሜ ነው ካለ አሜን ብለን እንቀበልና ከዛ በኋላ አፋችን የሚከፈተው እንዴት ነው የሚሆነው የሚለው ለመተንተን ሳይሆን ያንን ስጋና ደም የሆነውን ህብስትና ወይን ለመቀበል ብቻ ነው። የክርስቲያኖች አፍ የሚከፈተው ከዛ በኋላ አዎ ህብስትና ወይኑ የጌታ ስጋና ደም ይሆናል የሚለውን እምነት ከያዝን በኋላ የክርስቲያን አፉ የሚከፈተው በዚህ መልኩ ነው በዛ መልኩ ነው እያሉ ትንተና ለመስጠት ሳይሆን በቃ ያንን ስጋና ደም ለመቀበል ብቻ አፋችን የሚከፈተው። ከዛ በኋላ እሱን እየተቀበልን ህይወት እያገኘን ጌታ እርሱም ክርስቶስ ኢየሱስን በመምሰል ውስጥ እንኖራለን። አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ በሚለው መጽሐፋቸው ላይ አንድ የሚናገሩት ነገር አለ ስለ ታቦት። ምን ይላሉ መሰለ? የተለያዩ ቤተክርስቲያናቶች የራሳቸው የሆነ ስያሜ ያላቸው። በእኛ ቤተክርስቲያን ታቦት ይባላል፣ በግብፃውያን ደግሞ ሉህ ይሉታል። ሌሎችም የግሪክ፣ የሩሲያ፣ የሩማንያም የራሳቸው የሆነ ስያሜ ያላቸው ካሉ በኋላ ምን ይላሉ መሰለ? የሮማ ካቶሊኮች ሜንሳ ይሉታል፣ ጠረጴዛ ማለት ነው ይላሉ። አሁን እሳቸው አቡነ ጎርጎርዮስ ጠረጴዛ የሚሉት ካቶሊኮች ናቸው ይላሉ። ስለዚህ አሁን የጠረጴዛ የሚለው አስተሳሰብ ቲንኪንጉ የካቶሊካውያን ነው እንጂ የኛ አይደለም ነው እንደሳቸው ንግግር። ስለዚህ ቴብል እየተባለ ዘሎርድስ ቴብል ተብሎ የሚጠራው ልማድ በእኛ ሳይሆን ያለው በእነሱ ነው፣ በካቶሊካውያን። እኛ ታቦት ነው የምንለው። እንደሰማችሁት ነው እንግዲህ የሐሰት ክሱ እንደቀጠለ ነው። የብፁዕ አቡነ ጎርጎርዮስ ካለ የቤተክርስቲያን ታሪክ የሚለውን መጽሐፍ በመጥቀስ ጠረጴዛ የሚለውን ለጽላት ስም የሚጠቀሙት ካቶሊኮች እንጂ እኛ አይደለንም እንዳሉ አስመስለው ያቀረቡት አይነት አድርጎ ከመጽሐፋቸው ጠቅሶ ሲዋሽ ሐሰት ሲናገር ሰምተነዋል። እስቲ ከአቡነ ጎርጎርዮስ ካለ በፊት መጽሐፈ ቅዳሴያችን የያዕቆብ ዘሥሩግ ቅዳሴ ምን ይላል? ተመልከቱት። ያን ጊዜ ይላል አርብ ክፉዎች አይሁድ በእንጨት ላይ ሰቀሉ ይልና እኛ በዲበ ዛቲ ጠረጴዛ ይላል። በዚች ጠረጴዛ ላይ እጆቻችንን አንስተን በምናደርገው በዚህ ትምህርተ መስቀል አምሳ ይላል። በዲበ ዛቲ ጠረጴዛ ይላል ግዕዙ። በአማርኛውም በዚች ጠረጴዛ ላይ ይላል። እንግሊዝኛውም ቴብል ነው የሚለው። ታዲያ የብፁዕ አቡነ ጎርጎርዮስ ካለ የቤተክርስቲያን ታሪክ የሚለው መጽሐፋቸው ላይ ጠረጴዛ የሚለውን ለጽላት ስያሜ መስጠት ካቶሊኮች ይጠሩታል ማለት እኛ አንለውም ማለታቸው ይሆን? ታዲያ ቅዳሴ ያዕቆብ ዘሥሩግ ከየት አመጣው? ሁለተኛ አባ ጊዮርጊስ ዘጋስጫ መጽሐፈ ሰዓታት ላይ ኩሎሙ ዘዘወትር ላይ እንዲህ ይለናል። ህይንተ ሊቃናት ብነ ዲያቆናት ንጹሐን ካለ በኋላ እለ አቅለሉ ክነፊሆሙ ለተልእኮ ሚስጥር ይልና በዲበ ዛቲ ጠረጴዛ ይላል። በአማርኛ ስለ መላእክትም አለቆችም ንጹሐን ዲያቆናት አሉን፣ በዚች መንበር ላይ ስጋውን ደሙን ለማቅረብ ይፋጠናሉና የሚፋጠኑ ይላል። በዚች መንበር የሚለውን ጠረጴዛ ይለዋል አባ ጊዮርጊስ ዘጋስጫ። ይሄ ብቻ አይደለም። አባ ጊዮርጊስ ዘጋስጫ መጽሐፈ አርጋኖን ላይ በተደጋጋሚ ጽላት ታቦት የሚለውን ጠረጴዛ እያለ ይጠራዋል። ታዲያ አባ ጊዮርጊስ ዘጋስጫ የነበረው በ14ኛው መቶ ክፍለ ዘመን ነው። ይሄ ስያሜ ታዲያ ከየት መጣ? አቡነ ጎርጎርዮስ ካልስ በመጽሐፋቸው ላይ ጠረጴዛ የሚለውን ስም እኛ እንጠቀምስ ብለዋልስ? አላሉ፣ በፍጹም አላሉ። ይህንን ስያሜ የተለያዩ አሃተ ቤተክርስቲያናት በተለያየ መጠሪያ ይጠሩታል አሉ እንጂ እኛ ጠረጴዛ ብለን አንጠራውም አላሉ። ተመልከቱ። የግብፅ ኦርቶዶክስ ቤተክርስቲያን አልተር የሚለውን አርክ ታቦት ትለዋለች። መሰዊያ የሚለውን ታቦት ብለዋለች። በቅንፍ ውስጥ አልተር ይልና አርክ ኦር ቶርን ይለዋል። ታዲያ መሰዊያ የምትሉትና እናንተ የግብፅ ኦርቶዶክስ ቤተክርስቲያን መሰዊያ የምትለው ይለያያል የሚሉ ሰዎች አልተር መሰዊያ የሚለውን የግብፅ ኦርቶዶክስም አልተር የሚለውን አርክ ብላ ትጠራዋለች። የህንድ ኦርቶዶክስ ቤተክርስቲያን ደግሞ ታቢሊቶ ብለው ይጠሩታል። መጠሪያ ነው። ጠረጴዛ ብለን አንጠራውም ያለ ማንም የለም። ሃይማኖተ አበው ዘቅዱስ ቴዎዶሲዮስ መሰዊያ የሚለውን ታቦት ሲል እናገኘዋለን። በከበረ መሰዊያ በቅንፍ ውስጥ ታቦት ላይ የምናሳርጋቸው የተመሰገነ መስዋዕትነቱን የምንፈጽምባቸው ሞቱን
ትንሣኤውን የምንናገርባቸው የጌታችን የኢየሱስ ክርስቶስ የከበረ ሥጋውና የከበረ ደሙ ከትንሣኤው በኋላ ሕማም መለወጥ እንዳለባቸው የሚናገር ሰው ቢኖር የተወገዘ ይሁን ይላል። ውጉዘ ለይኩን ካለ በኋላ ይህን ወንድሞቼ ይህን በቀና ልቦና ዘወትር አጽንታችሁ ያዙ ይላል። ሃይማኖተ አበው ዘቅዱስ ቴዎዶስዮስ ምዕራፍ 83 ክፍል 3 ቁጥር 42 ላይ ቅዱስ ቴዎዶስዮስ በሃይማኖተ አበው ላይ መሰዊያ የሚለው ታቦት ሲለው እናገኛለን። የቤተክርስቲያናችንስ ትምህርት ይህ አይደለምን? ጽላት ብንል ራሱን ነው፣ ታቦት ስንል ራሱን ነው፣ ተረጴዛ ብንል ራሱን ነው፣ መሰዊያ ስንል ራሱን ነው። ኦሪየንታል ቤተክርስቲያናት የግብፅ ኦርቶዶክስ ቤተክርስቲያን መሰዊያ የሚለውን አልተር ወይም ደግሞ እንደኛ ታቦት ትለዋለች፣ አርክ ብላ ትጠራዋለች። ፕሪፓሬሽን ኦፍ አልተር በቅንፍ ውስጥ አርክ ኦር ቶርን ይሉታል። የህንድ ኦርቶዶክስ ቤተክርስቲያን የማላንካር ኦርቶዶክስ ቤተክርስቲያን የምትባለዋ ደግሞ ቶርኒ፣ ታቢሊቶ፣ ሃቢሊቶ ብለው ይጠሩታል። የኤርትራም ኦርቶዶክስ እንደምታውቁት ጽላት ታቦት ትለዋለች። እንኳን በኦሪየንታል በምስራቅ ኦርቶዶክሶችም ኢቭን በካቶሊኮች ዘንድ መሰዊያ አልተር የሌለው የለም። መሰዊያውን ነው አልተር የሚሉት። ተረጴዛ ብለው ካቶሊኮች ይጠሩታል ማለት እኛ ቃሉን አንጠቀም ማለት አይደለም። ጎርጎርዮስ ዘኑሲስ ከእብነ በረድ ከከበረ ድንጋይ ስለተሰራው መሰዊያ ሲናገር፣ ቅዱስ ዮሐንስ አፈወርቅ ደግሞ ጽላቱ መሰዊያው ታቦቱ እንዳውም ለብዙ ጊዜ እንዲቆይ ከእንጨት ይልቅ በከበረ ድንጋይ ሊሰራ ይገባ ይላል። የቆሮንቶስ መልእክቱን የሐዋርያ ቅዱስ ጳውሎስን በተረጎመበት ድርሳኑ ላይ መሰዊያ አለን፣ ጽላት አለን፣ ታቦት እንለዋለን። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው። የአሃታ ቤተክርስቲያናትም ሀብት ነው። በመለካውያንም ዘንድ እንኳን ሳይቀር ያለ መሰዊያ ብለው የሚጠሩት ነው። መሰዊያ ስንል ታቦት ማለታችን ነው። ታቦት ስንል ጽላት ማለታችን ነው። ጽላቱም ታቦቱም መሰዊያውም የጌታችን የመድኃኒታችን ኢየሱስ ክርስቶስ ሥጋው ደግሞ ከብሮ አማናዊ ሆኖ ለኛ የምንቀበልበት የዘላለም ሕይወት የምናገኝበት የእግዚአብሔር ልዩ ስጦታ ነው። ቁርባን፣ ቅዱስ ቁርባን። በረከታቸው ይደርብንና ብፁዕ አቡነ ጎርጎርዮስ ካለ የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት የኢትዮጵያ ቤተክርስቲያን ታሪክ በሚለው መጽሐፋቸው ገጽ 93 ላይ ስለ ታቦት ያልተገባ ንግግር ለሚናገሩ እንዲህ ብለዋል። የኢትዮጵያ ቤተክርስቲያን ስለ ታቦት ያላት ትምህርታዊ መመሪያ ያልገባቸው አንዳንዶቹ እንደመሰላቸው ቢተረጉሙትም ቤተክርስቲያናችን በሙሴና በክርስቶስ በብሉይና በሐዲስ ወይም በጣዖትና በእውነት በምሳሌና በአማናዊ ያለውን ልዩነት ስለምታውቅ ለሚጠይቋት ሁሉ ይህንን እምነቷን ከማስረዳት ተቆጥባ አታውቅም ብለዋል። በረከታቸው ይደርብን። ገጽ 93 የኢትዮጵያ ቤተክርስቲያን ታሪክ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ቃል ያጽናልን። ወስብሐት ለእግዚአብሔር። ቅዱስ ቅዱስ